ዛሬ ብሩክና ቴዲ እንግዲህ ይቅርታ ተጠያየቁ ማለት ነው። ይቅርታ ለመጠየቅ ዝግጁ ሆኖ ነበር ቡራ። እንግዲህ ቡራ ደግሞ ዝግጁ እንደሆነ ልጁ ደግሞ እኖራለሁ ሀይሚ ጋር መኖር አለብኝ ብሎ ሻንጣ ይዞ መምጣት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትትርፍ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ድራማው አላለቀም ቀጥሏል ማለት ነው። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ያለውን ሁሉንም ነገር እነግራችኋለሁ። እውነት ወይስ ውሸት የሚለውን አብሬ ሁሉንም ነገር አካተቼ እነግራችኋለሁ። በደንብ አድርጋችሁ አድምጡኝ። ፍፄና ቅመሟ እንግዲህ ቡርኬን አረጋግተው ይቅርታ ጠይቀው ካሁን በኋላ ምንም ነገር አያደርግም እንዲመጣም አይፈቀድለትም ይቅርታ እንድጠይቅ ነው ተብሎ ከዛ ብሩኬ ደግሞ እሺ ብሎ ተሸንፎ ቁጭ እንዳለ ቴዲ ተብዬው ደግሞ ሻንጣ ይዞ አይመጣም። የሚገርማችሁ ከዛ ሻንጣ ይዞ መጣ። ለምንድን ነው ሻንጣው ይባላል? ሀይሚዬ ጋር መኖር አለብኝ ካሁን በኋላ ብሩኬ አስፈላጊ አይደለም ላንቺ አላት። ከዛ እሷ ደግሞ ለምንድን ነው እንደዛ የምትለው? አስፈላጊ አለመሆኑን እንዴት አውቀህ ነው? እኔ ይቅርታ እንድጠይቅ እንጂ የጠራኸው ሻንጣ ይዘህ መጥተህ እቤቴ ና ተቀመጥ ብያለሁ አለች። እሷ ደግሞ ካሁን በኋላማ አንቺንም የሚያደርግሽን አላቅም፣ ስለዚህ መጠበቅ አለብኝ አንቺን። ብሩኬ ካሁን በኋላ ምንም ነገር እኔን ሊያደርገኝ አይችልም፣ ደብድቦኛል፣ እንደዛ አድርጎኛል አለ። እንግዲህ የደበደበውን ደግሞ አይተነው ነበር። እንደው እዛ አይኑ አካባቢ ነው አይኑን እንደው ታያጠፋው እንደው ልጅን እንደው ተወት አድርጎታል፣ እንደው ምሮታል። ለዛው እንደው ብሩኬ ስለሆነ ነው የተወው። እንደዚህ በቃ አይኑን አጥፍቶ ቢሆን ጥሩ ነበረ። ምክንያቱም ያው ይገባዋል። እና ቤተሰቦቼ ለማንኛውም ማለት ነው እንግዲህ ዘና ፈታ እያላችሁ ቪዲዮን ደግሞ ላይክ እና ሼር አድርጉትና ስለዚህ አሁን ላይ ቴዲ ተብዬው ማለት ነው ቴዲ ተብዬው በቃ ረፍ አብረህ ለመኖር እንኳን አትሞክር አይቻልም። ምክንያቱም ብሩክ ያለ እና ለጊዜው ሰበር በል ደግሞ ጋርዱ ደግሞ አለ ታጎን አለ ጋርዳችን ደግሞ ፍፄ ነው እና ስለዚህ ፍጹሜ ደግሞ እንዳትቀምስ ብሩኬን ቀምሰሃል ደግሞ ፍጹሜን እንዳትቀምስ ማለት ነው። እና ስለዚህ ቦክስ ዝም ብለህ መጠጣት ፈልገህ ከሆነ እሺ እና ቶሎ ችግር የለውም። እና ስለዚህ አዲ በተከበረ ብትቀመጥ ጥሩ ነው ብዬ ነው የማስበው። እና ግን ሻንጣ ልብስ ይዘህበታል እንደ አባቴ እንደው ልብስ ይዘህበት እንደመጣው የነው ልብሱ ልታደርግ ያሰብከው የነበረው እንዲሁ ቅመሟ እንትን ውስጥ ነው ከበት ውስጥ ታስቀምጠው ነው ወይስ በሻንጣ እንዲቀመጥ ነበር? ቤተሰብ ማይ ጋድ ብሏል። ለማንኛውም ማለት ነው ሻንጣ ግን ይበቃሃል ይዘው የመጣው ልብስ እንደው አባቴ እንደው ሻንጣ አነስ ያለና ከፍ ያለውን ሻንጣ ይዘህ መጥተህ ቢሆን እኮ ይሻል ነበር። ምክንያቱም ምናልባት ወር እንደው 2 ወር 3 ወር የቆየህ እንደው እኮ ለዛ ግን ከበድ ትንሽ እንደው ከፍ ያለ ሻንጣ ነው የሚያስፈልግህ እንጂ ይዘሃት የመጣኸው አነስ ያለ ሻንጣ ናት። አሁን ቢያንስ 3 ልብስ 2 ልብስ ነው እኮ ነው። አንተ ደግሞ 3 ወር 2 ወር ምናምን ተተቀመጥክ አይበቃህም። ስለዚህ ኑሮ ደግሞ ውድ ነው እና ቅመሟ ደግሞ አገዛልህም እና ምን አስበህ ነው እንደው አንተዬ እንደው ምንድነው ያሰብከው? እና ቤተሰቦቼ ለማንኛውም ማለት ነው ቡራ አብሬሽ እኖራለሁ ብሏል ቅመሟ ማለት ነው። አንቺ ለምንድን ነው አልፈቅድም የምትይው? ያማታል እንዴ? በቃ አብሮሽ ይኖር። በቃ እኛ የምንፈልገው አብሮሽ እንዲኖር ነው። ምክንያቱም ያም ተነስቶ ያም መጥቶ በቃ እኔ አንቺ ጋር ልኖር እኔ አንቺ ነኝ እኔ አንቺን አፍቅርሻለሁ እያለ በቃ ጭንቅላቱን አታዞሪው ልጁን በቃ አድበሽ ይዘሽ ተቀመጪ እና ስለዚህ ቡራ እኔ ጋር አንቺ ጋር እቀመጣለሁኝ ፈርተሽ ተንበቅበቀሽ ከሆነ እኔ እቀመጣለሁ ብሎሻል። ስለዚህ ደግሞ የሚለው ነገር መሰማት አለበት። ስለዚህ መስማት አለብሽ። አብረሽ ትኖሪያለሽ በቃ እኔ ወስኛለሁ ይሄን ነገር እና ከዛ መጥቶ ይመታኛል መጥቶ እንደዚህ ያደርገኛል ጋርድ ያስፈልገኛል ምናምን አትበይ። በቃ ጋርድሽ በቃ ብሩኬና ብሩኬ ብቻ ነው በቃ። ስለዚህ እሱ ደግሞ አብሬሽ እኖራለሁ ብሏል። ሊኖር በቃ አብሮ ፍቀጅለት።
እኛንም አታስጨንቁም። በቃ ዛሬ ምን ትሆናለች፣ ነገ ምን ትሆናለች፣ ምን ይመጣል እያላችሁ እኛም በቃ በሀሳብ እኮ አለቅን እንዴ፣ ቤተሰብ አለቅን እኮ በቃ እንዴ። ምን እየሆናችሁ ነው እናንተ? እንዴ ስቡልን እንጂ ለእኛም ኦዲየንሶቻችሁ እንዳታስቡም እንዴ። ቆይ እናንተ እዛ ጋር ትጨቃጨቁ፣ እናንተ በቃ እዛ ጋር ትመታቱ፣ እናንተ እዛ ጋር ቅውጥ ትታረጉት፣ እኛም እዚህ ጋር ተቀወጥን እንዴ። የመዳም ሳህን ስንት ሳህን ነው የጨረስኩት አሁን? እንደው ደሞዜ ራሱ ማለት ነው የ2 ወር ደሞዜ ቢነሳ በቃ ምክንያቱም ሴትዮዋ ማለት ነው ደሞዜን ልቁጠርና ሳህን የሰበርሽውን ሳህን አንጭ ብትለኝ በቃ የ2 ወር ደሞዜ አይበቃኝም። በቃ እናንተን እያየው ስልኩን ይዝና ሳህናውን ደግሞ ስልክ ይመስለኝና እንደዚህ እንትን እላለሁ ብዬ ጥለዋለሁኝ። ከዛ ይሰበራል። እንዴ እናንተ ትጨነቁ፣ እኛም ተጨነቅን። ስለዚህ በቃ ተጋቡልንና እረፍ እንበል። እኛም በቃ ሌላ ነገር አንፈልግም። ስለዚህ ብሩክ ያመጣው ሀሳብ አሪፍ ነው፣ ተስማሚ። ቅመሟ ደግሞ ማለት ነው ተስማሚ። ስለዚህ ቴዲ ተብዬው ደግሞ ወደዛ አልፍ በል፣ ካጠገባቸው ጥፋ ማለት ነው። ጥፋ፣ እውነት ጥፋ። በቃ ካሁን በኋላ እንዳትመጣ እነሱ ህይወት ውስጥ። እንግዲህ ቦክስን አግኝተሃል፣ እንደዚያ ተመታሃል። አይንህን ታያጠፋ እንደው ፈጣሪ አትርፎሃል። ለዛውም ማለት ነው ፈጣሪ ምሮህ ነው እና ለዛው አዛኝ ስለሆነ ነው ብሩክ እንጂ የተወህ ሌላ ሰው ቢሆን መቼም አይተውህም። መቼም እንደማይተው ታውቃለህ። ይሄን ደግሞ ራስ ጠንቅቀህ ታውቃለህ። ምክንያቱም አይን ነው ብሎ ትተሃል። እንዲው ያው አይንህ አካባቢ ግን ትንሽ ቀልቷል። ችግር የለውም፣ ያም ይድናል። ነገ ድነህ ትመጣለህ። ነገ ችግር የለውም፣ ትድናለህ። እኛም ዱአ እናደርግልሃለን እንድድን ማለት ነው። እና ስለዚህ አሁን ላይ ማለት ነው አሁን ላይ በቃ ተረጋግታችሁ ራሳችሁን ኮናችሁ እንግዲህ በቃ ኑሯችሁን አድባችሁ ኑሩልን ማለት ነው። ኑሩልን በቃ እኛንም አታስጨንቁን፣ አታስጠብቡን። እንዲሁም ደግሞ በቃ በዙሪያችሁ ያለውን ወንድሞቻችሁ ምናምን በቃ ቢራ መጠጣት ጀመሩ እነከልይ ማለት ነው። እና ስለዚህ በቃ ሰውንም በቃ የሆነ በቃ ሰውነቱ የራሱን እንትን መቆጣጠር የማይችልበት ደረጃ እየተደረሰ ነው ያለው እና በእናንተ ምክንያት በቃ እኛ እንበድ እንዲህ እና ስለዚህ በቃ ተጋቡልን፣ አንድ ጋር ኖሮልን፣ አትጨቃጨቁ። መታችሁ በቃ ፍቅር በቃ ፍቅር አስተምሩን። እኛ ፍቅር ነው የምንፈልገው። ፍቅር ነው የናፈቀን እንዴ አገራችን ፍቅር በቃ የሀገራችን ፍቅር ነው የምንፈልገው እንጂ እዚህ ጋር መታችሁ እናንተ ኡኡ በምትሉ ሰዓት እኛ ደግሞ እዚህ ጋር ኡኡ ተመዲያም ጋር በቃ አንቺ ስልክሽን እዚህ ጋር ስልክ ይዘሽ በቃ የምትሰሪው ስራ ሁላ እዚህ ጋር ወጡ ይጎረንናል፣ እዚህ ጋር ሩዙ ይጎረንናል። በቃ እንዴ ምን እንሆን እንዴ እናንተን እያየን እና ስለዚህ ፍቅር ትሰሩ ግን ችግር የለብንም እኛ ማለት ነው። ችግር የለብንም። ስልካችንም ምንም አናደርግም። እንዲሁም ደግሞ ተመዳም ጋር እንጣላ ማለት ነው። እና ተጣሉ ግን በቃ የሌላ በቃ ነገ ምን ይሆን እንደው ምን ይፈጠር ይሆን እያል ስለምናስብ ለዛ በቃ ጭንቀት እና ስለዚህ ቤተሰቦቼ ማለት ነው። ለማንኛውም ፈታ እንዳላችሁ ተስፋ አድርጋለሁ እና ይመቻችሁ። በጣም እንወዳችኋለን። ፈታ እያልን ነው እኛ በነገራችን ላይ ማለት ነው። እና ደግሞ ማለት ነው ፍፄ ማለት ነው ፍፄ ደግሞ ተረጋጋ ከሄኒ ጋር እንዴ። ኧረ አግባብ አይደለም እኮ እናንተ የምትሰሩት ስራ። በቃ ሰላም አወርዱልን፣ ይበቃናል። ነገር በቃን፣ እኛ ነገር አንፈልግም በቃ። እና ይመቻችሁ። ቪዲዮውን ደግሞ ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። በያላችሁበት ሰላማችሁ ብዝት ይበል። የመዳም ቅመሞች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላማችሁን ያምጣላችሁ፣ ፍቅሩን ያብዛላችሁ። ለሁላችንም ፍቅር ይስጠን፣ አንድነትን ይስጠን ማለት ነው። እንግዲህ እየተማራችሁበት ፈታ እያራችሁበት እንዲሆነ ተስፋ አደርጋለሁ። እና እንግዲህ ቅመሞቻችን ደግሞ በሰላም ኑልን። በቃ ይበቃችኋል።